የነፍሳት ከምድረገጽ መጥፋት የተፈጥሮ መዛባትን በማስከተል በእጽዋት አበቃቀልና በሰው ልጆች አኗኗር ላይ ከፍተኛ ተጽዕኖ እንደሚፈጥር የዘርፉ ተመራማሪዎች ይገልጻሉ። የዓለማችን ነፍሳት ቁጥር በከፍተኛ ፍጥነት እየቀነሰ በመምጣቱ በቀጣይ 100 ዓመታት ውስጥ ከምድር ላይ ጨርሶ ሊጠፉ እንደሚችሉ ተመራማሪዎች ያነሳሉ። ላለፉት 40 ዓመታት በተከታታይ የተሰሩ ጥናቶች ከ40 በመቶ በላይ የሚሆኑ የነፍሳት ዝርያዎች ከምድረ ገጽ ጠፍተዋል። በቀጣይ ጥቂት 10 ዓመታት ውስጥ ደግሞ ተጨማሪ 40 በመቶ የነፍሳት ዝርያዎች ሊጠፉ እንደሚችሉ በዘርፉ የተደረጉ ጥናቶች ያሳያሉ። ነፍሳት ከምድረ ገጽ ጠፉ ማለት የሰው ልጅም አብሮ ጠፋ ማለት እንደሆነ የስታንፎርድ ዩኒቨርሲቲ ባካሄደው ጥናት አስቀምጧል። ግብርናና የግብርና ውጤቶች ከነፍሳት መኖር ጋር እጅግ የሚዛመድ በመሆኑ የሰው ልጅ የምግብ ምንጭ ሊቀንስ ይችላል። ከዚህ ባለፈ ነፍሳት እጽዋት እንዲራቡ ከፍተኛ ሚና የሚጫወቱ በመሆኑ ያለነሱ ምድር ልትቀጥል እንደማትችል ተመራማሪዎች ይገልጻሉ። በተለያዩ ጊዜያት በዘርፉ የተካሄዱ የምርምር ውጤቶች እንደሚያመላክቱት ከሆነ የነፍሳት ቁጥር ከዓለማችን ላይ በየዓመቱ በ2.5 በመቶ ይቀንሳል። የአየር ንብረት ለውጥና የከተሞች መስፋፋት ለነፍሳቱ መጥፋት እንደ ዋነኛ ምክንያት ተቀምጠዋል። የዘመናዊ ግብርና መስፋፋት በተለይ የጸረ ተባይ ኬሚካሎችን መጠቀም ለነፍሳት መጥፋት ከፍተኛ አስተዋጽኦ የሚያበረክት ሲሆን ከአካባቢ አየር ጋር ተስማሚ የሆኑ የአስተራረስ ዘዴን መጠቀም እንደ መፍትሄ ተቀምጧል። ሰላም ጤና ይስጥልን ውድ አድማጮቻችን፣ በዛሬው ዝግጅታችን ዘር አባዥ ነፍሳት ጠቀሜታና ጥበቃን በተመለከተ የሐዋሳ ዩኒቨርሲቲ የወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ ከከፋ ዞን አዲዮ፣ ጊምቦና ገዋታ ወረዳዎች ለተውጣጡ አርሶ አደሮች የሰጠውን ስልጠና በሚመለከት ያሰናዳነውን ፕሮግራም እናስደምጣችኋለን። ሀብታሙ ታደሰ ያዘጋጀውን ፕሮግራም እኔ ዳንኤል መኩሪያ ከቴክኒክ ባለሙያችን ዮናስ ቶማስ ጋር በመሆን ወደ እናንተ እያደረስን እንቆያለን። እስከ ዝግጅታችን ፍጻሜ አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። ዘር አባዥ ነፍሳት የሚባሉት እንደ ንብ፣ ቢራቢሮ፣ የእሳት ራት፣ ጢንዚዛና የመሳሰሉት ናቸው። በሐዋሳ ዩኒቨርሲቲ የወንዶ ገነት የደንና የተፈጥሮ ሀብት ኮሌጅ የዱር እንስሳት ጥበቃ ተባባሪ ፕሮፌሰር ዶክተር ዘሪሁን ግርማ በኢትዮጵያ ውስጥ እንደ ቡና፣ ሽንኩርት፣ ማንጎ፣ አቮካዶና ሌሎች አትክልቶችና ሰብሎች በጥሩ ሁኔታ እንዲያድጉና ጥሩ ምርት እንዲሰጡ ዘር አባዥ ነፍሳት አስፈላጊ መሆናቸውን ገልጸዋል። ኮሌጁ በዘርፉ የሰለጠነ የሰው ሀብት የማፍራት ስራ ላይ ትኩረት ሰጥቶ እየሰራ መሆኑን ይናገራሉ። ዓላማው ሳይንስን በኢንሴክት ፖሊኔተርስ ወይም አርካቢ ብናዩ ነፍሳት የሳይንሱ መረጃ በዓለም አቀፍ ደረጃ በሀገር አቀፍም ደረጃ ውስንነት ስላለው ያንን በደንብ ለማብራራት ያንን ውስንነት ለመውላት ጥናት ማካሄድ ነው አንዱ ዓላማ። ሁለተኛው ዓላማ ካፓሲቲ ቢልዲንግ ወይም የሰው ሀብት ልማት ከ3 ክልሎች የተውጣጡ ከኦሮሚያ፣ ደቡብ ምዕራብ እና ከሲዳማ ክልል በማውጣጣት በዚህ ዙሪያ የግብርና ባለሙያዎች፣ የብዝሃ ሕይወት ባለሙያዎች ስልጠና ሰጥተናል። በወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ ወደ 55 ሰው ረዘም ያለ ሙያዊ ስልጠና ሰጥተናል ማለት ነው። ስለነኛ አጠባበቅ አርካቢ ብናኝ ነፍሳት እነማን ናቸው፣ እንዴት እንጠብቃቸው፣ ለምን ተጋላጭ ናቸው፣ ጉዳት የሚያመጡ ነገር እነማን ናቸው የሚለው በደንብ ሳይንሳዊ የሆነ ጠለቅ ያለ ስልጠና ተሰጥቷቸዋል። ይሄም የሰው ሀብት ልማት ነው። ተማሪዎች እናሰለጥናለን። በወንዶ ገነት ደንና ተፈጥሮ ሀብት ኮሌጅማ አንድ ደግሞ ከጂማ ዩኒቨርሲቲ እዚህ ካፋ ያለውን አካባቢ እንዲሰራ ለ2 ዓመት ድጋፍ በማድረግ አሰልጥነናል። ለህብረተሰቡ ደግሞ ለአርሶ አደሩ በሚገባው ቋንቋ ግንዛቤ በመፍጠር ላይ እንገኛለን። የዘር አባዥ ነፍሳትን በተመለከተ እንደ ሀገር ያለው ግንዛቤ አነስተኛ በመሆኑ የሚስተዋለውን ክፍተት ለመቅረፍ የተለያዩ የግንዛቤ ማስጨበጫ ስራዎች እየተሰሩ ይገኛል። ከተለያዩ ረጅ ድርጅቶች ጋር በመተባበር ለ2 ዓመት በካፋና ባሌ ደኖች ውስጥ ያሉትን የዘር አባዥ ነፍሳት ላይ ጥናት ሲደረግ መቆየቱን የተናገሩት ዶክተር ዘሪሁን የጥናቱን ውጤት ለህብረተሰቡ የማስገንዘብ ስራ እየተሰራ መሆኑን ይገልጻሉ። የአርካቢ ብናኝ ነፍሳት የምንላቸው እንደ ንብ፣ ቢራቢሮ፣ ጤንዚዛና የመሳሰሉት ተክሎች እንዲራቡ የሚያደርጉ ከፍተኛ አስተዋጽኦ ያላቸው ናቸው። ተክሎችን አበባ ብናኝ ወይም ፖሌን ግሬን የምንለውን በእንግሊዘኛ ከአንዱ አበባ ወደ ሌላ አበባ በመውሰድ ዘር እንዲቀጥል እና የተለያየ እጽዋት እንዲኖረን የሰብል ምርቶችም ይሆናል የዱር እጽዋትም ይሆናል የምናያቸው ለምግብነትም ለአየር ንብረት ለውጥን ለመቋቋም የሚጠቅሙ የተለያዩ እጽዋቶችን እንዲራቡ እንዲኖሩ የሰው ልጅም የሰብል ምርት እንዲያገኝ የሚያደርጉ ነፍሳቶች ናቸው ማለት ነው። ይሄንን በሳይንስ ደረጃም ስለነኝ የሚታወቀው ነገር እንደ ሀገርም እንደ አፍሪካ አህጉርም አነስተኛ እውቀት ግንዛቤ ነው ያለው። ይሄ በአርሶ አደሩ ብቻም ሳይሆን በተማረው ህብረተሰብ ያለው አመለካከት በጣም አነስተኛ ነው ማለት ነው። ስለዚህ ይሄንን በማወቅ ይሄንን
ከጂአርኤስ የአሜሪካ ሀገር ተቋም ጋር የወንዶ ገነት ደንና ተፈጥሮ ሀብት ኮሌጅ ተመራማሪዎች አብረን ፕሮፖዛል በመቅረጽ ይሄንን እርዳታ ለማግኘት ትችለናል ማለት ነው። ለ3 አመት ነው ይሄ። እስካሁን 2 አመት ተኩል ሆኖታል። ለ2 አመት በከፋና በባሌ ደኖች የተለያዩ እነኝን አርካቢ ብናኝ ነፍሳት ጥናት አድርገናል ማለት ነው። ያንን ጥናት ደግሞ አሁን አንዱ ሌላው ዓላማ ለህብረተሰቡ ማድረስ ነው ማለት ነው። አርሶ አደሩ በሚገባው ቋንቋ ባሌም አካባቢ በኦሮምኛ እዚህም አካባቢ በከፊኖ ቋንቋ እንዲገባው ብሮሸር በማዘጋጀት ቲሸርት በማዘጋጀት ግንዛቤ ፈጥረናል። የቡና ምርታማነትን እስከ 50 በመቶ የማሳደግ አስተዋጽኦ እንዳላቸው ጠቁመው የሰብል ምርቶችን በአማካይ 25 በመቶ ምርታማነቱ እንዲጨምር እንደሚረዱ በጥናት መረጋገጡን አንስተዋል። የጥናት ውስንነት አለ ብያለሁ። በዚህ ሀገር ግን በተለያየ ሀገር እና አንዳንድ በጣም ጥቂት በኢትዮጵያም ደረጃ እኛም ባረግነው በቡና ጥናት ላይ ስንመረኮዝ ቡናን እስከ 50% ያሳድጋሉ ማለት ነው። ይሄ ማለት ምንድን ነው? 100 ኩንታል ከሆነ የሚወጣው 50 ኩንታሉ በእነሱ ምክንያት የሚመጣ ነው ማለት ነው። እነሱ ከሆኑ 50 ኩንታሉን እናጣለን ማለት ነው። ቡናን በዛ ሊያሳድጉ ይችላሉ። እስከ 50 20 የሚሉ አሉ፣ 30 40 የሚሉ አሉ። እንደ ጥናቱ የተለያየ በብራዚልም ሀገር የተጠና ጥናት ያንን ያሳያል ማለት ነው። በሀገራችንም በቡናም ላይ እኛ የምናጠናው የተወሰነ ጥናትም አለ። ሌላ ደግሞ የቲማቲም ምርታችንን እስከ 30% ያሳድጋል ተብሎ ይገመታል። አቮካዶ ደግሞ ብዙም ጥናት ባይካሄድም እና ይሄን ያህል ቁጥር ባይባልም ላይራባሉ ፍሬ ሁሉ ላይ ያፈራ ይችላል ማለት ነው። አበባ ላይ ደርሶ ምንድነው የተወሰኑ አንዳንድ ጥናት የሚያሳዩት በጣም ከፍ ያለ ፍሬ እንዲኖረው ያደርጋል። ፍሬው በመጠንም በጣም ልዩነት የሚያሳይ ነው በአቮካዶ ደረጃ። ስለዚህ በአጠቃላይ በሰብል ምርት አንዳንዱ 50 ብለናል፣ አንዳንዱ 20 15 ብለናል። አሁን ባለው ጥናት የሰብል ምርቶችን ምርታማነታችን በ25% ያሳድግልናል ወደ አብሬ ስንመልሰው የሚል ጥናት ነው የሚያሳየው ማለት ነው። ስለዚህ እነኚህ የምንጠብቅ ከሆነ ቡናችንም የተሻለ ምርት ይኖረዋል። ቡናም ብቻ ሳይሆን አቮካዶም የተሻለ ምርት ይኖረናል፣ ማንጎም የተሻለ ምርት ይኖረናል። ሌሎች የሰብል ምርቶችም እንደ ቲማቲም የመሳሰሉት እንደ ድንች የመሳሰሉት አትክልትና ፍራፍሬ የምንላቸው ሱፍም በከፍተኛ ደረጃ ምርታቸው ይጨምራል እነኚህ ሲሆኑ ማለት ነው። በዓለማችን ከ80 በላይ የሚሆኑ የአበባ ተክሎች ለመራባት የዘር አባዥ ነፍሳት ያስፈልጋቸዋል። በኢትዮጵያ ያሉ 33 አይነት ሰብሎች ወይንም ከ67 በመቶ በላይ የሚሆኑት የእነዚህ ነፍሳት አስተዋጽኦን የሚፈልጉ ናቸው። በአዲስ አበባ ዩኒቨርሲቲ የነፍሳት ሳይንስ ትምህርት ክፍል ውስጥ የዶክትሬት ተማሪ የሆኑት እጩ ዶክተር ማናየ ምስጋናው በእርሻ ማሳ ውስጥ ያሉ ዘር አባዥ ነፍሳትን ደህንነት መጠበቅ የግድ ያስፈልጋል ይላሉ። አሁን እነዚህ ብናኝ አርካቢ የምንላቸው እጽዋቶች በአብዛኛው አናያቸውም የሚያደርጉትን ድርጊት ማለት ነው። በዓለማችን ላይ ያለ እጽዋት 80% የሚሆነው አበባ አብቦ ፍሬ የሚሰጥ ነው። አንዳንዶቹ ወንዱም ሴቱም በአንድ ላይ የሆንና ራሳቸው ምን ሳያስፈልጋቸው በነፋስ በተለያዩ ነገሮች ፍሬ ዘር ሊሰጡ ይችላሉ። ነገር ግን ወደ 80% የሚሆነው በአበባ እንትን የሚሉት እነዚህ ነፍሳቶች ያስፈልጓቸዋል ማለት ነው። ስለዚህ እነዚህ ነፍሳቶች ምንድነው የሚያደርጉት? እነሱን ለመጥራት አበባው ማበብ በሚጀምርበት ሰዓት የሚያወጡት ፈሳሽ ነገር አለ፣ ዱቄት ነገር አለ። ያ ደግሞ ነገር ለነዚህ ለነፍሳቶች ምግብ ይፈልጋሉ ለመኖር ወደዛ ይሄዳሉ ማለት ነው። ወደዛ ሲሄዱ ያንን ለመጠቀም ሲሄዱ ሰውነታቸው ጸጉር ስላለው በክንፋቸው በእግራቸው በተለያየ ነገር ያንን ነገር ይዘው ይሄዳሉ ማለት ነው። በተለይ ንቦች ሲሆኑ ደግሞ ንቦች ደግሞ እንደምታዩቸው በእግራቸው ላይ ብዙ የሚሸከሙት አለ፣ ፖለን ይባላል። ያው ያንን ብናኝ ይዘው ሂደው ከአንዱ ቀስመው ወደዛኛው ሲሄዱ እያሰራጩ ዘር እንዲመጣ ያደርጋል ማለት ነው። ስለዚህ እነዚህ ነፍሳቶችን የግድ መጠበቅ አለብን ማለት ነው። ምክንያቱም አንደኛው ወንድ ነው፣ አንዱ ሴት ይሆናል ማለት ነው። ወንዱና ሴቱ በአንድ አበባ ከሌለ በሁለት ላይ ከሆነ ማለት ነው የግድ የሚያገናኝ ነገር ያስፈልጋል። እነዚህ ቀስመው በሚሄዱበት ሰዓት ከአንዱ ወደ አንዱ ሲሄዱ እያራገፉ ስለሚሄዱ እንደተባለው ግንኙነት ተፈጥሮ ዘር ይመጣል ማለት ነው። ያ የሚፈጠረው ዘር ደግሞ የተሻለ በመጠኑ በጥራቱ ትንሽና ትልቅ ያልሆነ የመሳሰሉት። ይሄ ነገር ሲታይ ደግሞ ያው እዚህ አካባቢ ላይ የጫካ ቡና ስለሚበዛ ቡና ላይ ሲሆን በከፍተኛ ሁኔታ የምርት መጨመር ያሳያል። ዘር አባዥ ነፍሳት የሚባሉት ንብ፣ ቢራቢሮ፣ ጥንዚዛና የመሳሰሉ መሆናቸውን ጠቁመው እነዚህን መጠበቅ አስፈላጊ ጉዳይ ነው ይላሉ። በምድር ላይ እነዚህ ነፍሳት ባይኖሩ የሰው ልጅም በምድር ላይ ከ4 ዓመታት በላይ ቆይታ እንደማይኖረው ያብራራሉ። ንቦች በማር ከሚያስገኙት ጥቅም ይልቅ ዘር በማብዛት የሚሰጡት ጠቀሜታ ከ4 እጥፍ በላይ እንደሚበልጥም በማከል እነዚህን ነፍሳቶች በሙሉ ማለት ነው እኛ እንደተባለው ዘፈቀደ እየሆን ብንመጣና ቢጎዳ ቢጠፋ በምድር ላይ እነዚህ ነፍሳቶች ባይኖሩ ምድር ላይ የሰው ልጅ መቆየት የሚችለው
ለ4 ዓመት ብቻ ነው፣ ከዛ በላይ መቆየት አይችልም ነው የሚል እንግዲህ ጥናቶች የሚያሳዩት። ስለዚህ እነዚህ ነፍሳቶች መጠበቅ ምን ይሆናል ማለት ነው? የግዴታ ይሆናል ማለት ነው። ምክንያቱም ለእኛ ጎጂ ስላልሆኑ ጠቃሚ ናቸው። እንደገና የምናገኘው ምርት ሁላ በእነሱ ላይ የተመሰረተ ነው። እኛ በምንዘራው ማዳበሪያ፣ እኛ በምናርሰው እርሻ ብቻ አይወሰንም። ነፍሳቶች መጨረሻ ላይ ሲያብብ በሚያደርጉት ሚና ነው ዘር የሚገኘው። ስለዚህ ሁሉንም ማስኬድ እኩል ያስፈልጋል። ይህንን ስናደርግ ደግሞ በዋናነት ከፍተኛው ሚና የምትጫወተው ንብ እንደሆነች ያው ሰዎች ቀድመው የሚጠሯት ንብን ነው። ነገር ግን እዚህ ከፋ ላይ በሰራሁት አንዳንድ የእውቀት ጥያቄዎች ላይ ከአርሶ አደሩ ማህበረሰብ ላይ ቢራቢሮ አይጠቅመንም የሚል ሁላ እስከ አመለካከት ድረስ አይቻልም። ምንድነው ቢራቢሮ ካለ ከበዛ እንደውም የጋማ ከብቶች በሽታ ይኖራል፣ እልቂት ይሆናል የሚል ሁላ አመለካከት ድረስ አለ። ስለዚህ እነዚህ አመለካከቶች እነዚህን ነገሮች እንድናጠፋ ያደርገናል። ቢራቢሮ ሲባል የትኛው ቢራቢሮ፣ የትኛው ዝርያ፣ የትኛው ነፍሳት የሚለውን ማወቅ መቻል አለብን። አንዳንድ ጊዜ ይሄ ክረምት ላይ የሚወጣውን ምንድነው አሸን ነው የሚባለው መሰለኝ በተለምዶ ያንን መሰረት አድርጎ የተነገረ ነገር ሊሆን ይችላል። ስለዚህ እንዲህ አይነት ነገሮች አመለካከቱ ከማህበረሰቡ ጠፍቶ ጥቅማቸው ላይ እንድናተኩር ለማድረግ ነው። ንብ የምትሰጠው ጥቅም ምንድን ነው ቢባል በመጀመሪያ የምትጠሩት ማርን ነው። በማር የምናገኘው ጥቅም አለ። አሁን አይደለም አመታዊ ማር በተለያየ በየቤታችን የምናገኘው አለ። ንብ አርቢዎች ታውቁታላችሁ። በሱ ከምናገኘው ጥቅም 4.5 ከዛ በላይ እጥፍ በዚህ በሰብል በኩል በማዳቀሏ የምናገኘው እንደሚበልጥ ነው ጥናቶች የሚያሳዩት። ልብ በሉኝ። አሁን ብዙ ጊዜ ትኩረት የምንሰጣት ለንብ በማሯ ነው እንጂ በማዳቀሏ አይደለም። እስካሁን በነበረው እውነት እንነጋገር ከተባለ ማለት ነው እስካሁን የነበረው እይታ ይሄ ነው። ግን በጥናቶች መሰረት ግን የሚያሳየው በማር ከምናገኘው ጥቅም ይልቅ በማዳቀሏ የምናገኘው ጥቅም 4.5 ማለት ወደ 5 የተጠጋ ነው ማለት ነው። በዚህ እጥፍ ይበልጣል ማለት ነው። ስለዚህ ትኩረት አላደረግንበትም ነበር ማለት ነው። በእርሻ ማሳ ላይ የሚረጩ የተለያዩ ጸረ ተባይና ጸረ አረም ኬሚካሎች ዘር አባዥ ነፍሳት እንዲጠፉ ስለሚያደርጉ በጥንቃቄ መጠቀም እንደሚገባም አስገንዝበዋል። ለመጪው ትውልድ ተፈጥሮን ጠብቆ ማቆየትን ታሳቢ ባደረገ መልኩ መንቀሳቀስ እንደሚገባም መጪው ዶክተር ማናየ ምስጋናው አሳስበዋል። ትኩረት አለማድረጋችን ምልክቱ ምንድነው? ኬሚካል እንረጫለን። ያውም የምንረጨው ኬሚካልም የሚመርጥ ሳይሆን የተገኘውን ሁሉ የሚያጠፋ። ለምሳሌ እዚህ አካባቢ ከሚረጩት ብንነሳ ነቱ ፎርዲ እነ ራውንድ ማክስ ምንም የሚለዩት ዝርያ የለም፣ ማጥፋት ነው። የተገኘውን ሁሉ የሚያጠፉ ናቸው። ስለዚህ ኬሚካል ርጭት አስፈላጊ አይደለም ማለት ነው። ነፍሳቶች እየጠፉ የመጡበት ዋናው ምክንያት እርሻችን ላይ በምናደርገው የኬሚካል ርጭት ነው። እዚህ ወደ ደኑ አካባቢ ላይ ለቡና ተብሎ ያለ ማሳን ከመመንጠር ይልቅ አንድ ጊዜ ለማጥፋት እንደዚህ አይነት ነገር ይደረጋል። ይህንን ፕራክቲካሊ ሲሰሩትም ያየሁት ስለሆነ ምንም እንትን የለውም። ስለዚህ ይህንን ተግባራችንን መቀየር መቻል አለብን ማለት ነው። እነዚህ ነፍሳቶችን ለመጠበቅ ማለት ነው። እነሱን ከጠበቅን የተባለውን ጥቅም አይደለም ከዚህም በላይ እናገኛለን። ቢያንስ እንኳን ለልጆቻችን ለልጅ ልጆቻችን ወደፊት ለሚመጡ ትውልዶች የተሻለውን በእኛ ሰዓት ያለውን ነገር ጠብቀን እንድናስረከብ ይሆናል ማለት ነው። እኛ ግን የራሳችንን ብቻ ተጠቅመን እያጠፋን የምንሄድ ከሆነ መጪው ትውልድ ማረፊያ አይኖረውም። ተፈጥሮን አዛብተን እኛም እናልፋለን፣ እነሱም ሲረግሙን ይኖራሉ ማለት ነው። ስለዚህ ያ እንዳይሆን ምን ማድረግ አለብን? ብንችል በፊት የነበረውን የተፈጥሮ ሁኔታ መመለስ መቻል አለብን። ባንችል ደግሞ ምን ማድረግ አለብን? ያለውን እንደተጠበቀ መስጠት መቻል አለብን ለልጆቻችን ማለት ነው። ይህን ለማድረግ ደግሞ እነዚህን ነፍሳቶች መጠበቅ ግዴታ ነው ማለት ነው። በስልጠናው ላይ የተሳተፉት አርሶ አደሮች በኩላቸው ከዚህ ቀደም ዘር አባዥ ነፍሳትን በተመለከተ ያላቸው መረዳት ውስን መሆኑን በመጠቆም አሁን ከስልጠናው በቂ ግንዛቤ ማግኘታቸውን አስተያየት ሰጥተዋል። ስልጠና ደስ የሚል ነው የወሰድኩት፣ ለሌላም ለማሳለፍ እየፈለግኩ ነኝ ማለት ነው። ዛሬ የተማርኩት ጫካ ውስጥ ያሉት እነ ብራብሮ፣ እነ ጥንዛ፣ እነ ንብ እነኚህ የመሳሰሉት ነገሮች ማለት ነው ዙሪያዎችን ወዲና ወዲ እያስተላለፉ ለእኛም ጥቅም እየሆኑ ዘሮችንም ያባዙ ስለሆኑ በጣም የሚጠቅም መሆኑን ከስልጣና ነው ገና መወስደኝ ማለት ነው። እድሜ ልክ እንግዲህ ይህንን ነገር ተምሬ ያላወቅቱ ነገር ማለት ነው። ስለዚህ አሁን ይህንን እንግዲህ መጠበቅና ለልጆችም ሆኖ ለሌሎችም እንግዲህ ማድረስ ፈልጋሉ ማለት ነው። ስልጠና በጣም በተገቢ ነው የተወሰደው ነው እና ይሄ ነፍሳቶች የሚባል ነገር አለ። እነሱ እንዴት ዘር የሚባዛ እንደሆነ በዘር አበዛዙ ሁኔታ ላይ ነው እኛ ስልጠና የወሰደው ነው። ለምሳሌ አሁን ንብ አለች። ንብ ከአንድ አበባ ተቀምጣ ከዛ ዘር ይዛ ወደ ሌላ የምትወስዳቱን ሁሉ ሰምተናል ማለት ነው። እንደዛ አይነት እንደ በራብሮ የመሳሰሉት ከአንድ ቦታ ወደ አንድ ቦታ ከሴተ ወደ ወንድ አበባ ቀስሞ ወስዶ ዘር እንደሚያባዙ ነው እኛ
ስልጠና የወሰድን። ከዚህ ስልጠና ብዙ ትምህርት አገኝቻለሁ ማለት ይችላሉ። ከዚህ በፊት አሁን ንብ ማር መስጠት ይልቅ ስለ ደን የሚሰጠው ነገር አልተረዳው። አሁን ግን ዛሬ ከስልጠና ወደዚህ ስልጠና ገብቼ ሲሰልጥን ብራብሮም ሆነ ጥንዚዛ ንብ የደንን ዘር ያባዙ መሆኑን ከዚህ ስልጠና የወሰድኩበት ነገር ነው ያለው። ከዚህ በኋላ ዘር አባዥ ነፍሳትንም ይሁን መኖሪያቸው የሆነውን ደን በመጠበቅና በመንከባከብ ስልጠናውን ወደ ተግባር እንደሚቀይሩ አስተያየት ሰጪዎቹ ይገልጻሉ። ከዚህ በፊት እንደዚህ አይነት ስልጠና ወስደን አናውቅም። ንብ ለማር ብቻ እንጂ እኛ የምናስበው እንደዚህ ዘር ከአንዴ ወደ ሌላ ትወስዳለች የሚባል ነገር ሰምተን አናውቅም። ግን ይሄ አሁን ገና ዛሬ ይሄንን ተረድተናል። ከእንግዲህ እንጠብቃለን ማለት ነው። የእነሱን የሚጎዱ ኬሚካሎች አሉ፣ በእህል ላይ የሚረጩ ሳር ላይ የሚረጩ መድኃኒቶች አሉ። እነሱን ከእንግዲህ በኋላ ማስቆም ነው ያለብን። እነሱ ከቆሙ እሳት ከደን ውስጥ ካልገባ እነሱም ይኖራሉ፣ ሌላ የባሰ ያባዛሉ ማለት ነው። እነዚህ እንዳይጎዱ አንደኛው እንግዲህ ሰብል ላይ የሚረጩት የተለያዩ ኬሚካሎች አሉ፣ ጸረ አረሞች። እነዛን ኬሚካሎች ህብረተሰባችን እንዳይረጭና የአረሰውን ሰብል በማረምና በሌላ ነገር መጠቀም በስተቀር ጸረ አረም መርጨት የለበትም ማለት ነው አንድ ሜካኒዝሙ። ሌላው ደግሞ ደንን ያለ ማቃጠል፣ ደንን ያለ መጨፍጨፍ፣ እነዚህ ነፍሳትን ከመጠበቅ አንዱ የተሻለ መንገድ ነው ብዬ ወስዳለሁ። ውድ አድማጮቻችን ከዛሬው መሰናዷችን ስለ ዘር አባዥ ነፍሳት ምንነትና ጠቀሜታን በተመለከተ ጠቃሚ ትምህርት አግኝታችኋል የሚል እምነት አለን። የምግብ ምርትን ለማሳደግ የብዝሃ ህይወትና የስነ ምህዳር ጤና ለመጠበቅ ዘር አባዥ ነፍሳት አስፈላጊ ናቸው። ነፍሳት እጽዋት እንዲራቡ ከፍተኛ ሚና የሚጫወቱ በመሆናቸው ያለነሱ ምድራችን ልትቀጥል አትችልም። ስለዚህ እነዚህ ነፍሳት ለመጠበቅ የተፈጥሮ ደኖችን ከመንከባከብ ባሻገር የአበባ ዛፎችን በመትከል ምቹ መኖሪያን መፍጠር ይገባል እያልን የዛሬውን ዝግጅት በዚህ ቋጭተናል። ሀብታሙ ታደሰ ያዘጋጀውን ፕሮግራም ዳንኤል መኩሪያ ከቴክኒክ ባለሙያችን ዮናስ ቶማስ ጋር በጋራ በመሆን ወደ እናንተ እያደረስን ቆይታ አድርገናል። በያላችሁበት ሰላም